ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በአሰቦት ገዳም በተፈጸመ ጥቃት የአንድ ካህን ሕይወት አለፈ። ዛሬ ግንቦት 3 ቀን 2018 ዓ.ም ከቀኑ 9 ሰዓት አካባቢ በአሰቦት ደብረ ወገግ ቅድስት ሥላሴና አቡነ ተክለ ሃይማኖት አንድነት ገዳም በታጣቂዎች በተከፈተ ተኩስ የአንድ ካህን ሕይወት አልፏል። መረጃውን ለማህበረ ቅዱሳን ቴሌቪዥን ያደረሱን የዓይን እማኞች እንደገለጹት ታጣቂዎቹ በገዳሙ የታችኛው ክፍል በሚገኘው የእናቶች ገዳም በኩል ዙሪያውን ከበው ተኩስ ከፍተዋል። በዚህም ድርጊት የአንድ ካህን ሕይወት ወዲያውኑ ያለፈ ሲሆን በወቅቱ በነበረው ከፍተኛ የተውኔያት አስከሬናቸውን እንኳን ለማንሳት አለመቻሉን በከፍተኛ ሐዘን ገልጸዋል። የጸጥታ ኃይሎች ይህ ዘገባ እስከተዘጋጀበት ሰዓት ድረስ በስፍራው እንዳልተገኙም የዓይን እማኞቹ ተናግረዋል። እኛ መሳሪያ የሌለን ገዳማውያንን አባቶቻችን ለሚመለከታቸው የመንግስት አካላት መረጃውን በፍጥነት አድርሰው እንዲታደጉን ጥሪ እናቀርባለን ያሉት ገዳማውያን በገዳሙ ውስጥ መሰል ጥቃቶች በተደጋጋሚ እየተፈጸሙ መሆናቸውን ገልጸዋል። በገዳሙና በአካባቢው እየደረሰ ባለው ተደጋጋሚ ጥቃት ምክንያት ገዳማውያኑና የአካባቢው ምዕመን ለመፈናቀልና ለከፍተኛ እንግልቶች እየተዳረገ መሆኑንም የመረጃ ምንጮቻችን ገልጸዋል። ገዳማውያኑ በአሁኑ ሰዓት በከፍተኛ ስጋት ውስጥ እንደሚገኙ ገልጸው የሚመለከተው አካል አስቸኳይ ጥበቃ እንዲያደርግላቸውም ተማጽነዋል። ማህበረ ቅዱሳን ከዘመናት በላይ የሆኑ ስራዎችን እየሰራ ነው ሲሉ ብፁዓን ሊቃነ ጳጳሳት ገለጹ። በማህበረ ቅዱሳን 34ኛ ዓመት የምስረታ በዓል ላይ የተገኙት የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሚካኤል ማህበሩ በአጭር ዕድሜ ውስጥ ግዙፍ ስራዎችን ማከናወኑን ገልጸዋል። ብፁዕነታቸው ባስተላለፉት መልእክትም 34 ዓመት በጣም ትንሽ ናት፣ የተሰራው ስራ ግን ከዚያ በላይ ነው ሲሉ የማህበሩን ተግባራት ገልጸዋል። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስን በመወከል በመርሃ ግብሩ የተገኙት የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ ማህበሩ ባለፉት 3 አስርተ ዓመታት በስብከተ ወንጌል የራቁትን በማቅረብና ለንስሐ ሕይወት በማብቃት ረገድ የላቀ ሚና መጫወቱንም ተናግረዋል። የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀውስጦስ በበኩላቸው አገልጋዮች ሳይሰለቹና እግዚአብሔርን በመያዝ እስከ መጨረሻው እንዲበረቱም አባታዊ ምክራቸውን ሰጥተዋል። የማህበረ ቅዱሳን 34ኛ ዓመት የምስረታ በዓል በትናንትናው ዕለት በዋናው ማዕከል እንዲሁም በተለያዩ ማዕከላቱ መከበሩ ይታወሳል። ማህበረ ቅዱሳን ከ91 ሚሊዮን ብር በላይ ወርሃዊ ድጎማ እስከ ግዙፍ የልማት ተግባራትን ማከናወኑን በ34ኛ ዓመት ሪፖርቱ ይፋ አደረገ። በቅዱስ ሲኖዶስ ሕጋዊ ዕውቅና አግኝቶ ከተመሰረተ 34 ዓመታትን ያስቆጠረው ማህበረ ቅዱሳን በቤተ ክርስቲያን ሁለንተናዊ አገልግሎት ላይ ያከናወናቸውን ተግባራት በትናንትናው ዕለት ይፋ አድርጓል። ማህበሩ ለቤተ ክርስቲያን ህልውና መሰረት ለሆኑት የአብነት ትምህርት ቤቶችና መምህራን ከ91 ሚሊዮን ብር በላይ ወርሃዊ ድጎማ ማድረጉንም አስታውቋል። ከዚህ በተጨማሪም ከ350 ሚሊዮን ብር በላይ ወጪ በማድረግ የተገነቡ ከ167 በላይ የገቢ ማስገኛና የአገልግሎት መስጫ ፕሮጀክቶችን በማጠናቀቅ ለገዳማትና ለአብነት ትምህርት ቤቶች ማስረከብም ችሏል። በሐዋርያዊ አገልግሎት ረገድም ማህበሩ ሰፊ ስራዎችን ሲያከናውን የቆየ ሲሆን በተለያዩ አካባቢዎች በተደረገ የስብከተ ወንጌል አገልግሎት ከ600 ሺህ በላይ አዳዲስ አማንያን ማስጠመቁንም አሳውቋል። በሌላ በኩል ማህበሩ የቤተ ክርስቲያንን ሀብትና ንብረት ለመጠበቅ በባለሙያዎች የታገዘ የቴክኒክ ድጋፍ ሲሰጥም ቆይቷል። እስካሁንም ከ1000 በላይ የሚሆኑ አብያተ ክርስቲያናት ዲዛይኖችን እንዲሁም ማስተር ፕላንና የገቢ ማስገኛ ፕሮጀክቶችን በማዘጋጀት ከ450 ሚሊዮን ብር በላይ ወጪ ማዳኑንም በሪፖርቱ አሳውቋል። በጊቤ ወረዳ ቤተ ክህነት አዳዲስ አማንያን የቅድስት ሥላሴ ልጅነትን አገኙም። በሀዲያና ስልጤ ሀገረ ስብከት በጊቤ ወረዳ ቤተ ክህነት ስር በሚገኘው በኤሬራሞ ብርሃናት ዓለም ቅዱስ ጴጥሮስ ወጳውሎስ ቤተ ክርስቲያን 6 አዳዲስ አማንያን የቅድስት ሥላሴ ልጅነትን አግኝተዋል። አዳዲስ አማንያኑ ለጥምቀት ከመብቃታቸው በፊት ለተከታታይ ወራት የቤተ ክርስቲያንን መሰረታዊ ትምህርት ሃይማኖትና ስርዓተ አምልኮዋን ሲከታተሉ መቆየታቸውን የሀገረ ስብከቱ ሚዲያ ዘግቧል። መረጃው የሀዲያና ስልጤ ሀገረ ስብከት ሚዲያ ነው። የተሻሻለው የተዋህዶ መተግበሪያ አዳዲስ አገልግሎቶችን አካቶ በይፋ ተለቀቀም። በማህበረ ቅዱሳን የአሜሪካ ማዕከል ኢንፎርሜሽንና ቴክኖሎጂ አገልግሎት ላለፉት 12 ዓመታት ለህዝበ ክርስቲያኑ አገልግሎት ሲሰጥ የቆየውን ተዋህዶ የተሰኘ ሞባይል መተግበሪያ አፕሊኬሽን በከፍተኛ ሁኔታ ሻሽሎ በይፋ መልቀቁን አሳውቋል። አዲሱ መተግበሪያ በአማርኛና በእንግሊዝኛ ቋንቋ ተደራሽ ሆኖ የቀረበ ሲሆን በተለይም በውጭ ሀገራት ለሚኖሩ ምዕመናን ምቹ እንዲሆን ሙሉ የእንግሊዝኛ ቋንቋ አገልግሎት መስጠት በሚያስችል መልኩም ተዘጋጅቷል። በተጨማሪም የተለያዩ ቅዱሳት መጻሕፍትን በቀላሉ ማግኘት የሚያስችል ዲጂታል ቤተ መጻሕፍትን ያካተተው ይህ አፕሊኬሽን ምዕመናን መዝሙሮችን፣ ስብከቶችን እንዲሁም የቴሌቪዥንና የሬዲዮ የዩቲዩብ አገልግሎቶችን በቀጥታ በመተግበሪያው አማካኝነት መከታተል እንዲችሉ ተደርጎ በዘመናዊ መልኩ መበልጸጉ ተመላክቷል።
እንዲህ ያሉ ዘመናዊ መተግበሪያዎች ቤተክርስቲያን የወንጌል አገልግሎቷን ከጊዜና ከቦታ ገደብ ውጪ ለትውልድ ተደራሽ ለማድረግ የምታደርገውን ጥረት በዲጂታል ቴክኖሎጂ የሚያግዙ መሳሪያዎች ናቸው ተብለዋል። መረጃው በማህበረ ቅዱሳን የአሜሪካ ማዕከል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ